ሰበር መረጃ የአፍሪካ ቀንድና መካከለኛው ምስራቅ በአይነቱ ልዩ በሆነ ታሪካዊና አደገኛ ወታደራዊ ፍጥጫ ውስጥ ወድቀዋል። ራሷን የቻለችው የሶማሊላንድ ግዛት ዋና ዲፕሎማሲያዊ ኤምባሲዋን በተቀደሰችውና አወዛጋቢዋ ኢየሩሳሌም ከተማ ለመክፈት መወሰኗን ተከትሎ ሳውዲ አረቢያ ቱርክና ግብጽን ጨምሮ 19 የእስልምናና የአረብ ሀገራት ጥምረቶች በሶማሊላንድ ላይ ታሪካዊና ጠንካራ ኩነኔ አዋጅን አውጀዋል። ኢትዮጵያም ለግዛቷ እውቅና ከሚሰጡ ሀገራት አንዷ ስለመሆኗ መረጃዎች ይፋ ተደርገዋል። እስራኤልና ቱርክ የአፍሪካ ቀንድን ወዴት እያመሩት ይሆን እንመለከታለን። በሌላ በኩል በመካከለኛው ምስራቅ ታላቅ ታምር እየተጠበቀ ይገኛል። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ ከኢራን ጋር የ60 ቀናት የተኩስ አቁምና የሆርሙዝ ሰርጥን ለመክፈት የሚያስችል እጅግ ጠንካራ ስምምነት ጠረጴዛ ላይ መቀመጡንና ዛሬ ሰኞ ሊፈረም እንደሚችል ፍንጭ ሰጥተዋል። ነገር ግን ፕሬዝዳንት ዶናልድ ትራምፕ ስምምነቱን ለመፈጸም ሳውዲ አረቢያን ጨምሮ 8 የአረብ ሀገራት መሪዎች ከእስራኤል ጋር አስገዳጅ ዲፕሎማሲያዊ ግንኙነት እንዲመሰርቱ ጠንካራ ቅድመ ሁኔታን አስቀምጠዋል። በትራምፕ ጥሪ ላይ የአረብ መሪዎች ለምን ዝምታ መረጡ? እነዚህንና የዕለቱን ወቅታዊ መረጃዎችን በሰፊው እንተነትናለን። እስከ ፍጻሜያችን አብራችሁን ቆዩ ዘንድ የአክብሮት ግብዣችን ነው። ራሷን በፈቃዷ ከሶማሊላንድ ነጥላ በተግባር ነጻነቷን ካወጀች ከ3 አስርት ዓመታት በላይ ያስቆጠረችውና በዓለም አቀፍ ማህበረሰብ ዘንድ ህጋዊ እውቅና ለማግኘት የምትለፋው የሶማሊላንድ ግዛት የአፍሪካ ቀንድን ዲፕሎማሲያዊ ምህዳር ፍጹም ወደ ሌላና አደገኛ መስመር የገፋ ድንገተኛ ውሳኔን አሳልፋለች። የሀርጌሳ አስተዳደር ዋና ዲፕሎማሲያዊ ኤምባሲውን አብዛኞቹ የዓለም ሀገራት እንደሚያደርጉት በቴልአቪቭ ፋንታ እጅግ አወዛጋቢ በሆነችውና በተቀደሰችው የኢየሩሳሌም ከተማ ለመክፈት መወሰኑን በይፋ አሳውቋል። ይህ የሶማሊላንድ እርምጃ ዓለም አቀፍ ዲፕሎማሲያዊ ህጎችን የጣሰና ፍልስጤማውያንን ያገለለ ነው በሚል በመላው የእስልምናና የአረብ ሀገራት ላይ ታሪካዊና መጠነ ሰፊ ተቃውሞ ማዕበልንም ቀስቅሷል። ውሳኔው ይፋ ከተደረገ በጥቂት ሰዓታት ልዩነት ውስጥ የዓለም እስልምና ሊግ ዋና ጽሕፈት ቤትን ጨምሮ በዓለም አቀፍ ደረጃ ትልቅ ተጽዕኖ ያላቸው የ19 ታላላቅ ሙስሊምና የአረብ ሀገራት ጥምረትም በአንድ ድምፅ ሶማሊላንድን ክፉኛ ያወገዘና ያገለለ ታሪካዊ መግለጫን በጋራ አውጥተዋል። በዚህ ታላቅ የኩነኔ ጥምረት ውስጥ ሳውዲ አረቢያ፣ ግብጽ፣ ኳታር፣ ቱርክ፣ ፓኪስታን፣ ጆርዳን፣ ኢንዶኔዥያ፣ ማሌዥያ፣ ጅቡቲ፣ ሞሮኮ፣ አልጄሪያ፣ ባንግላዴሽ፣ ኩዌት፣ ኦማን፣ የመን፣ ሊባኖስ፣ ሙሪታኒያ፣ ፍልስጤምና ራሷ የሶማሊያ ፌዴራል መንግስት በጽኑ ተሰልፈዋል። የዓለም እስልምና ሊግ ዋና ጸሐፊ ዶክተር መሐመድ ቢን አብዱል ካሪም አልኢሳ ባወጡት ይፋዊ መግለጫ ላይ ይህ ሶማሊላንድ ተብሎ የሚጠራው ቀጠና በተያዘው የኢየሩሳሌም ከተማ ላይ ኤምባሲ እከፍታለሁ ማለቱ በዓለም አቀፍ ህጎችና በተባበሩት መንግስታት ድርጅት ውሳኔዎች ላይ የተሰነዘረ ግልጽ ጥሰት ነው ብለውታል። ጥምረቱ በማያወላዳ አቋሙ የሶማሊያ ሉዓላዊነት፣ አንድነትና የግዛት አንድነት በጽኑ እንደሚደግፍና የሶማሊያን ድንበር ለመሸርሸር የሚደረገውን ማንኛውንም የአንድ ወገን ስምምነት ፍጹም እንደማይቀበል ማሳውቋል። ይሁን እንጂ ይህ የ19 ሀገራት ከባድ ቁጣና ዲፕሎማሲያዊ ማግለል በሀርጌሳ በኩል የተሰላ ስልታዊ ቁማር ነው። ባለፈው የ2025 መገባደጃ ላይ ሶማሊላንድ እንደ ገለልተኛ ሀገር በይፋ በመቀበል የመጀመሪያ የተባበሩት መንግስታት ድርጅት አባል የሆነችው እስራኤል ለሶማሊላንድ አምባሳደር የሹመት ደብዳቤ በኢየሩሳሌም የሰጠች ሲሆን ከኮሶቮ ቀጥላ በኢየሩሳሌም ዲፕሎማሲያዊ ሚስዮን የምትከፍት ሁለተኛዋ ሙስሊም አብላጫ ህዝብ ያላት ግዛትም አድርጓታል። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳሪፋ እንዳደረጉት አዲስ የተመረጡት የሶማሊላንድ ፕሬዝዳንት አብድራህማን መሐመድ ኢሮ በቅርብ ሳምንታት ውስጥ ወደ ኢየሩሳሌም በመጓዝ ኤምባሲውን በይፋ ይከፍታሉ።
ይገኛሉ። ሶማሌላንድ ይህንን የፖለቲካ መስዋዕትነት እየከፈለች ያለችው በምስጥር ከተዘጋጀ የንግድና የደህንነት ስምምነት በስተጀርባ ሲሆን ከእስራኤል መንግስት ጠንካራ የወታደራዊ ደህንነት ጥበቃ፣ የስለላ መረጃ ልውውጥና በድርቅ ለተመታው ቀጠናም የውሃ ቴክኖሎጂ ዋስትናን ለማግኘት እንደሆነም ተጠቅሷል። ሀርጌሳ ከእስራኤል ጋር የምታደርገው ይህ ጥልቅ ወታደራዊና ዲፕሎማሲያዊ ውህደት ውሎ አድሮ መላው ዓለምን በንግድ እውቅና እንዲሰጣት እንዲያስገድድም የኃይል ሚዛን ይፈጥርልኛል በሚል ትልቅ እምነትም እየተንቀሳቀሰች ትገኛለች። በሀርጌሳና በኢየሩሳሌም መካከል የተጀመረው የስልታዊ ጥምረት ከዲፕሎማሲያዊ ወረቀት አልፎ በዚህ ሰዓት የቀይ ባህርንና የኤደን ባህረ ሰላጤን ወታደራዊ የበላይነት ወደ መውሰድ እየተሸጋገረ የሚገኝ እጅግ አደገኛ ፍልሚያም ሆኗል። ባለፉት ጥቂት ወራት የእስራኤል የደህንነትና የመከላከያ ባለስልጣናት የሶማሊላንድን ልዩ የደህንነትና የኮማንዶ ኃይሎች በስፋት እያሰለጠኑ ሲሆን የግብርናና የውሃ ባለሙያዎቻቸውንም በሀርጌሳ ያለውን ከባድ የውሃ እጥረት ለመቅረፍ ምድር ላይ ወርደው እያሰሩ ይገኛሉ። ይሁን እንጂ የዚህ ሁሉ ትብብር ዋናውና ትልቁ ምስጢር እስራኤል በኤደን ባህረ ሰላጤ ላይ በሚገኘው ስልታዊና ታሪካዊው የበርበራ ወደብ የራሷን የጦር ሰፈር ለመመስረት ከሶማሊላንድ አስተዳደር ጋር በምስጢር እያደረገችው ያለውን ጥልቅ ድርድር ነው። ይህ የጦፈ ሰፈር እውን ከሆነ እስራኤል በዓለም አቀፍ ስልታዊ የባቤል መንደብ ሰርጥ አቅራቢያ ቀጥተኛ ወታደራዊ ኃይሏን እንድታንጸባርቅ ከየመን ምድር የሚሰነዘሩትን የሁቲ ሚሳኤሎችና የድሮን ጥቃቶችም በቅርበት እንድትመክት እንዲሁም ደግሞ የኢራን የስለላና የኮንትሮባንድ የጦር መሳሪያ ዝውውር መስመሮችን በቀይ ባህር በኩል ሙሉ በሙሉ እንድትቆጣጠር ታላቅ ስትራቴጂካዊ አቅምን ይፈጥርላታል። ነገር ግን ይህ የእስራኤል ወደፊት የመግፋት ስትራቴጂ በሞቃዲሾ ካለው የሶማሊያ ፌዴራል መንግስት ጎን በጽኑ ከቆመችውና በአፍሪካ ቀንድ እግሯን በደንብ ካስተካከለችው ከሀያሏ ቱርክ ጋር ቀጥተኛ ፍጥጫ ውስጥ ከቷታል። ቱርክ የሶማሊያን ባህርና የነዳጅ ፍለጋ ስምምነቶችን ተገን በማድረግም በደቡብ ሶማሊያ ግዛት ላይ የራሷን ዘመናዊ ኤፍ-16 የጦር አውሮፕላኖች፣ የባህር ኃይል ታላላቅ መርከቦችና የረቀቁ የድሮን ስርዓቶችን በስፋት አሰማርታለች። ይበልጥ የሚያስገርመው ደግሞ ቱርክ በሶማሊያ ምድር ላይ የረጅም ርቀት ሚሳኤል መፈተኛና የጠፈር ምርምር ጣቢያ ለመገንባት በከፍተኛ ፍጥነት እየተንቀሳቀሰች መሆኑ ነው። ይህ በሶማሊያ ባህረ ገብ መሬት ላይ የተፈጠረው የእስራኤልና የቱርክ የኃይል ዋልታ ረገጥነት የቀጠናውን ዲፕሎማቶችና ወታደራዊ ተንታኞች በከፍተኛ ሁኔታ አስክቷል። የእስራኤል የደህንነት ተንታኞች በዚህ ወቅት የቱርክን በሶማሊያ ባህር ላይ መገኘት ለንግድ መሰማራታቸው ዋነኛው ስልታዊ ስጋት አድርገውም እየፈረጁት ይገኛሉ። ይህም ታዲያ በእስራኤልና በኢራን መካከል ለዓመታት ሲካሄድ የነበረውን የጥላ ጦርነት አሁን ደግሞ በእስራኤልና በቱርክ መካከል ወደ አፍሪካ ቀንድ የባህር በር ያመጣው ክስተት ሆኗል። ታዲያ ለሞቃዲሾ አስተዳደር ይህ የ19 ሀገራት የጋራ የኩነኔ መግለጫ የሀገሪቱን ድንበር መሸርሸር ለመከላከል ትልቅ የፖለቲካ መሳሪያ በሆነበት በዚህ ሰዓት ላይ ሀርጌሳ በበኩሏ ከእስራኤል ጋር የምታደርገው ጥልቅ የስለላና የወታደራዊ ደህንነት ውህደት ውሎ አድሮ ዓለም አቀፍ ማህበረሰቡ በግድ እውቅና እንዲሰጣት የሚያስገድድ የኃይል ሚዛን እንደሚፈጥርላት በጽኑ አምና ቁማሩን ገፍታበታለች። በአፍሪካ ቀንድ ያለው ውጥረት በዚህ ደረጃ እየገነፈለ ባለበት በአሁኑ ወቅት ላይ በሌላኛው ወገን በመካከለኛው ምስራቅ ለ40 ቀናት ሲካሄድ የነበረውና የዓለምን ኢኮኖሚ ያናጋውን የአሜሪካ እስራኤልና የኢራን መጠነ ሰፊ ጦርነት ለመግታትም እጅግ ተስፋ ሰጪና ታሪካዊ መረጃ ሞቷል። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ በህንድ ኒው ዴሊ ይፋዊ ጉብኝት በማድረግ ላይ ሳሉ በሰጡት መግለጫ ላይ በአሜሪካና በኢራን ተደራዳሪዎች መካከል እጅግ ጠንካራና ፍሬያማ የሆነ የተኩስ አቁም እቅድ በዚህ ወቅት ላይ በጠረጴዛ ላይ ተቀምጧል ተብሏል። ስምምነቱ ምናልባትም ዛሬ ሰኞ ዕለት በይፋ ሊታወጅ እንደሚችል ትልቅ ፍንጭንም ሰጥተዋል። ይህ ዲፕሎማሲያዊ ብስራት መጋለጡን ተከትሎ በከባድ ፍርሃት ውስጥ የነበረው የዓለም የነዳጅ ገበያ ባንዴ መረጋጋትን ያሳየ ሲሆን የነዳጅ ዋጋ በዓለም አቀፍ ደረጃ በከፍተኛ ሁኔታ ቀንሶ የወደቀም መስሎ ታይቷል። የእስያ ገበያ አክሲዮኖችም ባንዴ አገግመዋል። እንደ አሜሪካና ብሪታንያ ሚዲያዎች ዘገባ ከሆነ
ከሆነ በዚህ ወቅት ላይ በጠረጴዛ ላይ የተቀመጠውና ሊፈረም የተቃረበው ጊዜያዊ ስምምነት 3 ዋና አንቀጾችን የያዘ ነው። የ60 ቀናት የተኩስ አቁም ማራዘሚያ ማድረግ፣ በጦርነቱ ምክንያት በኢራን ተዘግቶ የነበረውንና የዓለምን 20% ነዳጅና የተፈጥሮ ጋዝ የሚያሳልፈውን ስልታዊውን የሆርሙዝ ሰርጥ ዳግም ለዓለም አቀፍ የንግድ መርከቦች ክፍት ማድረግ፣ በዓለም ላይ ትልቅ ውዝግብ ያስነሳውን የኢራንን የኒውክሌር ፕሮግራም በተመለከተም ወደፊት ሰፊና ዘላቂ ድርድር ለማድረግ የሚያስችልም የጋራ ፍኖተ ካርታ ማዘጋጀት ከስምምነቱ መካከል ይገኝበታል። ይሁን እንጂ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃኢ በቴህራን በሰጡት ጋዜጣዊ መግለጫ ላይ ጥንቃቄ የተሞላበትና ዲፕሎማሲያዊ ምላሽም ሰጥተዋል። ቃል አቀባዩ ሲናገሩ በውይይቱ ላይ ካሉት በርካታ አንቀጾች መካከል በትልቁ ድርሻ ላይ የጋራ መደምደሚያ ላይ መድረሳችን እውነት ነው። ነገር ግን ይህ ማለት ስምምነቱ ዛሬ ወይም ነገ ጠዋት መፈረሙ አይቀሬ ነው ማለት አይደለም። ማንም ሰው እንዲህ አይነቱን ማረጋገጫ አሁን ላይ ሊሰጥ አይችልም በማለት ገና ብዙ የሚቀሩ ስስ ጉዳዮች እንዳሉም ጠቁመዋል። እንደ ባቃኢ ማብራሪያ ከሆነ ይህ ስምምነት ከተፈረመ በኋላ ባለፉት 60 ቀናት ውስጥ ነው እንደ ማዕቀብ መነሳት፣ የኢራን የታገዱ የገንዘብ ሀብቶች መለቀቅና የኒውክሌር ስምምነቱ ዝርዝር ጉዳዮች በሰፊው የሚደራደሩት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተደራዳሪዎቻቸው በድርድሩ ላይ እንዳይቸኩሉ ትዕዛዝ መስጠታቸውን በገለጹበት በዚህ ሰዓት ላይ የማርክ ሩቢዮ መግለጫ ግን ዓለምን ወደ ሰላም ጎዳና ለመመለስ ዲፕሎማሲው ከጦርነቱ በላይ እየገፋ መሆኑን ያሳየ ትልቅ ክስተት ሆኗል። በፓኪስታንና በኳታር አጋዥነት የተዘጋጀው ይህ የ14 ነጥብ የሰላም ስምምነት ሰነድ ወደ ፍጻሜው እየተቃረበ ባለበት በአሁኑ ሰዓት በአሜሪካ የውስጥ ፖለቲካና በአረብ ምድር ላይ እሳታማ ቀውስና መከፋፈል ፈጥሯል። ይህ ስምምነት ለአጥፊዋ ኢራን እጅግ የላላና አሜሪካን የሚያዋርድ ነው በሚል በፕሬዝዳንት ዶናልድ ትራምፕ የሪፐብሊካን ፓርቲ የውስጥ ክንፍና በዋሽንግተን ከፍተኛ ባለስልጣናት መካከል ከባድ የቃላት ጦርነትም ተቀስቅሷል። የጦር መሳሪያ ታጣቂዎች ኮሚቴ ስብሰባ ሴናተር ሮጀር ዊከርና ሴናተር ፔድ ክሮዝም ይህ ስምምነት ፍጹም አደገኛ ስህተት ነው፣ የ60 ቀናት የተኩስ አቁም ማድረግ ማለት አሜሪካና እስራኤል በኢራን ላይ ያደረጉትን ታላቅ ወታደራዊ ድል ሙሉ በሙሉ ዋጋ ቢስ ማድረግና ወደ መሬት መጣል ነው ሲሉም ትራምፕን በጽኑ ተችተዋል። የትራምፕ የቅርብ ወዳጅ የሆኑት ሴናተር ሊንድሴ ግሬሃም ደግሞ ኢራን በቀጠናው ላይ ያላትን የበላይነት ይዛ እንድትወጣ የሚያደርግን ስምምነት እንደማይደግፉም ገልጸዋል። ፕሬዝዳንት ዶናልድ ትራምፕ ግን በማህበራዊ ገጻቸው ባስተላለፉት ቁጣ የተሞላበት ምላሽ ላይ እኔ ምንም በማያውቁና ሁሌም በሚጮሁ ተሸናፊዎች ወሬ አልመራም፣ ከኢራን ጋር ስምምነት ካደረጉ እሱ ትክክለኛ ለአሜሪካ ታላቅነት ምርጥ ስምምነት ይሆናል ሲሉ የገዛ ፓርቲያቸውን አባላት አጣጥለዋል። ድርድሩ በዚህ ደረጃ የጦፈ ቢሆንም የሰላም ስምምነቱ ለምን እንደዘገየ ግን የአሜሪካ የስለላ ድርጅቶች ሌላ ድንገተኛ ሚስጥርን አውጥተዋል። እንደ ቢቢሲና ሲቢኤስ ሪፖርት ከሆነ ጦርነቱ በጀመረበት የመጀመሪያው ቀን በእስራኤል በረራዎች አባታቸው የተገደሉባቸውና ራሳቸውም በዚያው ጥቃት ክፉኛ የቆሰሉት የኢራኑ አዲሱ የበላይ መሪ ሞጅተባ ኻሜኒ በአሁኑ ሰዓት ሙሉ በሙሉ ሚስጥሩ ባልታወቀ ስፍራ ተደብቀው ይገኛሉ። በዚህም ምክንያት በኳታር በኩል ከሚደራደሩት የኢራን ከፍተኛ ልዑካን ቡድን መልእክት ወደ መሪው አድርሶ ፈጣን ውሳኔ ለመቀበል ያለው የኮሙኒኬሽን መቆራረጥና መጓተት ድርድሩ ሰኞ ዕለት ሙሉ በሙሉ እንዳይጠናቀቅ ማነቆ ሆኗልም ተብሏል። ይሁን እንጂ የዚህ ሁሉ ታሪካዊ ፍጥጫ ትልቁ ዓለምን ያስደነገጠው ሚስጥር የተከሰተው ባለፈው ቅዳሜ ዕለት ፕሬዝዳንት ዶናልድ ትራምፕ ካደረጉት ስልታዊ የስልክ ጥሪ ጀርባ ነው። የአሜሪካው ታዋቂ የደህንነት ጋዜጣ አክሲዮስ የዋይት ሃውስ ባለስልጣናትን ጠቅሶ ይፋ እንዳደረገው ትራምፕ ቅዳሜ ዕለት ከሳውዲ አረቢያ፣ ከተባበሩት አረብ ኤምሬት፣ ከኳታር፣ ከፓኪስታን፣ ከቱርክ፣ ከግብጽ፣ ከጆርዳንና ከባህሬን መሪዎች ጋር በአንድ የጋራ መስመር ላይ ተገናኝተው ነበር። ትራምፕ ለእነዚህ 8 የአረብና የሙስሊም ሀገራት መሪዎች በግልጽና በማያወላዳ ቃና ያስቀመጡት አስገዳጅ ቅድመ ሁኔታ መላው መድረክ በአንዴም አናውጦታል። ትራምፕ መሪዎቹን እኔ ከኢራን ጋር የተኩስ አቁም ስምምነት አድርጌ ጦርነቱን እንድዘጋውና የሆርሙዝ ሰርጥን እንድከፍተው ከፈለጋችሁ እስካሁን ከእስራኤል ጋር ይፋዊ ዲፕሎማሲያዊ ግንኙነት የሌላችሁ
ሀገራት በተለይም ደግሞ ሳውዲ አረቢያ፣ ኳታርና ፓኪስታን በአስቸኳይ በአውሮፓውያኑ 2020 በተመሰረተው የአብርሃም ስምምነት ስር በመፈረም ከእስራኤል ጋር ፍጹም ይፋዊ ግንኙነት ልትመሰርቱ ይገባል ሲሉ ማዘዋል። ሪፖርቱ ይፋ እንዳደረገው ትራምፕ ይህንን ከበድ ያለና አስገዳይ ትዕዛዝን በስልክ መስመሩ ላይ በተናገሩበት ወቅት በሌላኛው ወገን የነበሩት ታላላቅ የአረብና የሙስሊም ሀገራት መሪዎች በድንጋጤ ፍጹም ድፍን ዝምታን መርጠዋል ተብሏል። ዝምታው በመስመሩ ላይ ለረጅም ሰከንዶች በመቀጠሉ ሁኔታው ያሳሰባቸው ፕሬዝዳንት ትራምፕ ታዲያ ነገሩን ወደ ቀልድ በመቀየር ለመሆኑ ገና በመስመር ላይ አላችሁ ወይንስ ደግሞ ሄዳችኋል ብለው ለመጠየቅ መገደዳቸውም ተነግሯል። ትራምፕ በመቀጠል የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ጨምሮ ሁሉንም የአረብ መሪዎች በአንድ የጋራ የስልክ መስመር በማገናኘት አቅደው የነበረም የኔታንያሁ ቀኝ ዘመም አስተዳደር ግን ይህንን የአሜሪካ ኢራን ስምምነት ለማፍረስ በሚስጥርና በሚዲያ ፕሮፓጋንዳ እየሰራ መሆኑን የኢራኑ ቃል አቀባይ ባቃኢ በከፍተኛ ስጋት አስጠንቅቀዋል። ይህ በትራምፕ የተሰነዘረው የዲፕሎማሲያዊ ግንኙነት ግፊት በመካከለኛው ምስራቅ የሚጠበቀውን የተኩስ አቁም ስምምነት ወደ አዲስና ያልተጠበቀ አቅጣጫም አውጥቶታል። ክቡራትና ክቡራን፣ የሶማሊላንድ በኢየሩሳሌም ኤምባሲ ለመክፈት መቁረጧና 19 ሀገራት የጣሉባት ማዕቀብ በአንድ በኩል በትራምፕና በኢራን መካከል የሚጠበቀው የተኩስ አቁምና የአረብ ሀገራት የእስራኤል ግንኙነት ቅድመ ሁኔታ በሌላ በኩል ዓለማችንን ወደ አዲስ መስቀለኛ መንገድ እየመሯት ይገኛሉ። እስራኤል በበርበራ ወደብ ላይ የምትመሰረተው የጦር ሰፈር የቀይ ባህርን ዋስትና ይለውጠው ይሆን? የአረብ መሪዎችስ የትራምፕን አስገዳጅ የእስራኤል ዲፕሎማሲያዊ ግንኙነት ጥሪ ይቀበሉ ይሆን ወይስ ደግሞ የተኩስ አቁሙ ይፈርሳል? ተጠባቂ የዓለም ቀጣይ ክስተቶች ናቸው። ቻናላችንን ሰብስክራይብ በማድረግ የወቅታዊና ሰበር መረጃዎቻችን ቤተሰብ ይሁኑ። በሌሎች አዳዲስ መረጃዎች እስከምንገናኝ ድረስ ሰላም ቆዩን። Yeah.